ያለ ምክንያት የሚጠሉ ሰዎች አሉ። ያለ ምክንያት የሚገድሉን ሰዎች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚች ሀገር ምን ያጠፋችው ጥፋት አለ? ምን ያልከፈለችው ዋጋ፣ ምን ያልዋለችው ውለታ አለ? ዛሬ እኮ መሪዎች የሚመሩትን ሀገር ያገኙት ይቺ ቤተክርስቲያን ህዝቡን በስነ ምግባር አንጻ አስተምራ ሀገር ወዳድ አድርጋ ዳር ድንበር ጠባቂ አድርጋ በማቆየቷ የሚመሩትን ሀገር ዛሬ ያሉ ሰዎች ያገኙት። እንደ ትምህርት ሚኒስቴር ሆና ባስተማረች፣ እንደ ጤና ጥበቃ ሆና የታመሙትን በጸበል በመስቀል ባዳነች፣ መልካም በሰራች፣ ታቦት አክብራ ተሸክማ ጦርነት ስለሄደች የሀገር ዳር ድንበርን ስላስከበረች ውለታዋ ዛሬ እየተከፈላት ነው ያለው። ልጆቿ እየተገደሉ፣ እርሷ እየተነጠቀ፣ ብዙ አይነት መከራ እየደረሰብን ነው ያለ ነው። ይሄን እንኳን ለመናገር ተሸማቀን እኮ ነው ያለ ነው። እንዴት ሰው አትግደሉኝ፣ አታጥፉኝ ብሎ እንዴት አይናገርም? የእግዚአብሔር ልጆች ያለንበት ዘመን የፍጻሜው ዋዜማ መሆኑን እናያለን። ስለ ስሜ የተጠላችሁ ትሆናላችሁ። ክርስቶሳዊ ስለሆንን፣ ማይተሙን ስላሰርን፣ መስቀሉን ስለተሸከምን፣ ሲገሉን መከራ ሲያበዙብን በትዕግስት ስለተቀበልን መከራችን እየጨመረ ሄዷል። እግዚአብሔር ደግ ዘመን ያምጣልን፣ ክፉን ከኛ ያስወግድልን፣ ቅድስት ቤተ ክርስቲያናችንን በቸርነቱ ይጠብቅልን። አዎ የፍጻሜ ምልክት መሆኑ ተነግሯል። የሚቀጥለው ከብዙ ሰዎች ዘንድ ፍቅር ትቀዘቅዛለች ይላል። ፍቅር ምን ትላለች? ትቀዘቅዛለች። ዛሬ ፍቅር አለ ወይ? ፍቅር እኮ የለም። እንደውም የምንኖረው የእግዚአብሔር ቸርነት ስለበዛልን ነው። በመካከላችን እንደተዘራው ጥላቻ ቢሆን፣ እንደተዘራብን መከፋፈል ቢሆን ኖሮ ዛሬ በሰላም ቆመን ቃሉን አንናገርም፣ አንሰማም ነበር። ነገር ግን የቅዱሳኑ ጸሎት እየጠበቀን፣ እግዚአብሔር በቸርነቱ እየጠበቀን አለን። ዛሬን ያደረሰን አምላካችን እግዚአብሔር ክፉን ቀን ደግሞ አሳልፎ ለመልካሙ ቀን ሁላችንንም ያድርሰን። የሚቀጥለው ለርጉዞችና ለሚያጠቡ ወየውላቸው። ዋናውን አለፍ እያልኩ እያየው ያለሁት ለርጉዞችና ለምኖች ለሚያጠቡ ወየውላቸው ምን ማለት ነው? እርጉዞችና የሚያጠቡ በስነ ፍጥረት ሕግ ሴት እንድታረግዝ ያረገዘችውን ልጅ ደግሞ ወልዳ እንድታጠባ የፈቀደ እሱ ነው። ግን ለርጉዞችና ለሚያጠቡ ወየውላቸው ማለት እርጉዞች የተባሉ በኃጢአት ላይ ኃጢአት እየሰሩ ኃጢአትን በውስጣቸው ተሸክመው በንስሐ ያላራገፉ በንስሐ የተሸከሙትን ያረገዙትን ኃጢአት ያላስወገዱ የሚያጠቡ ደግሞ የተባሉ እነሱ ኃጢአት ሰርተው ሌላውን ኃጢአት የሚያሰሩ እነሱ ወንጀል ሰርተው ሌላውን ወደ ወንጀል የሚከቱ አጥቢዎች ይባላሉ። ይሄን ብሎ ብዙ ነገር ከዘረዘረ በኋላ የሰው ልጅ የሚመጣበት ሰዓት አይታወቅምና ተዘጋጅታችሁ ኑሩ። እንደው አለፍ እያረኩ ነው ያየሁት። አሁን በሰፊው ከዚህ በመቀጠል የምናየው ተዘጋጅታችሁ ኑሩ ነው ያለው። እንግዲህ ምልክቱን ከነገራቸው በኋላ መምጫህን ንገረን ነው ያሉት። የሰው ልጅ የሚመጣበት ቀኑና ሰዓቱ አይታወቅምና ተዘጋጅታችሁ ኑሩ። ደገማችሁ ንገሩኝ፣ ተዘጋጅታችሁ ኑሩ በሉ። አዎ ተዘጋጅታችሁ ምን በሉ? ኑሩ አለ። ተዘጋጅታችሁ ኑሩ ያለው እኛ ንስሐ ገብተን ስጋውን በልተን ደሙን ጠጥተን ተዘጋጅተን እንድንኖር ነው። እንዲህ ተብሎ ተጽፏል በራዕየ ዮሐንስ ምዕራፍ 16 ቁጥር 15 ላይ እነሆ እንደ ሌባ ሆኜ እመጣለሁ ይላል። ንገሩኝ፣ እንደምን ሆኜ? እንደ ሌባ ሆኜ። ምን ማለት መሰላችሁ? ባልተዘጋጃችሁበት ባልጠበቃችሁበት ሰዓት በድንገት እመጣለሁ ነው። እንደ ሌባ ሆኜ እመጣለሁ፣ ማንም
ራቁቱን ሆኖ እንዳያፍር ልብሱን አጥብቆ የሚጠብቅ ብፁዕ ነው ይላል። እንደ ሌባ ሆኜ እመጣለሁ ነው ያለው። ሌባ እንዴት ነው የሚመጣው? ሌባ እንዴት እንደሚመጣ ዛሬ በተነበበው ወንጌል በዚሁ በማቴዎስ ወንጌል ምዕራፍ 24 ቁጥር 42 ጀምሮ እንዲህ ነው የሚለው። ባለቤት ሌባ በየትኛው ሰዓት እንደሚመጣ ቢያውቅ ኖሮ ነቅቶ ይጠብቅ ነበረ። ነገር ግን ሌባው ባለቤቱ ባልጠበቀው ሰዓት መጥቶ ቤቱን ይበዘብዘዋል፣ ይዘርፈዋል፣ ይሰርቀዋል። የኔም አመጣጥ እንዲሁ ነውና ተዘጋጅታችሁ ኑሩ አለ። ምን ብላችሁ? ተዘጋጅታችሁ ኑሩ። በዮሐንስ ደግሞ አደረና እንደ ሌባ ሆኜ እመጣለሁ። ማንም ራቁቱን ሆኖ እንዳያፍር ልብሱን የሚጠብቅ ብፁዕ ነው አለ። ልብስ የተባለ ሃይማኖት ነው። ሃይማኖቱን የሚጠብቅ ብፁዕ ነው። ልብስ የተባለ ጸጋ ነው። ጸጋውን የሚጠብቅ ብፁዕ ነው። ልብስ የተባለ ምግባር ነው። ምግባሩን የሚጠብቅ ብፁዕ ነው። የእግዚአብሔር ልጆች አምላካችን ይመጣል። ከመምጣቱ በፊት ግን ተዘጋጅታችሁ ኑሩ ብሎናል። እስቲ ነገሩኝ ሁላችሁ ምን ብላችሁ? ተዘጋጅታችሁ ምን በሉ? ኑሩ። ስለ ዝግጅት አንድ ነገር ልንገራችሁ። ሰው በሁለት የዝግጅት ዓለም ውስጥ ያልፋል። አስረግጣችሁ ነገሩኝ። በስንት የዝግጅት ዓለም ውስጥ? በስንት አልኳችሁ? በሁለት የዝግጅት ዓለም ውስጥ ያልፋል። በሶስተኛው የመቆያ ስፍራ ይቆያል። በአራተኛው ዘላለማዊ መኖሪያ ይኖራል። አሁን ተዘጋጁ ነው እያልኳችሁ ያለሁት። ክርስቶስ የተናገረውን ቃል ወስጄ የመጀመሪያዎቹን ሁለት የዝግጅት ዓለሞች አሳያቸዋለሁ። የመጀመሪያው የዝግጅት ዓለም የሚባለው የእናታችን ማህፀን ነው። የማን ማህፀን? ምን ነው እናት አልወለደቻችሁም እንዴ? ንገሩኝ። የማን? የእናታችን ማህፀን የዝግጅት ዓለም ነው። አንድ ነገር ልንገራችሁ። የእናት ማህፀን ጠባብ ነው። ነገር ግን በጠባቡ ማህፀን ውስጥ ከእግር ጥፍራችን እስከ ራስ ፀጉራችን ያለው ተዘጋጅቶ ያለቀው የት ነው? የት ነው የተዘጋጀው? ዝም ያላችሁ ሰዎች ከተወለዳችሁ በኋላ ነው ጆሮ ያበቀላችሁት ነው እንዴ? ሁሉም ነገር ከእግር ጥፍር ጀምሮ ሁሉም አካላችን ተዘጋጅቶ ያለቀው በእናታችን ማህፀን ውስጥ ነው። ሌላ ልጠይቃችሁ፣ እግር በማህፀን ውስጥ ይጠቅማል? መንገድ አለ እንዴ በእናት ማህፀን ውስጥ? የለም። እግር በእናት ማህፀን ውስጥ አይጠቅምም። እጅም በእናት ማህፀን ውስጥ አይጠቅምም። ዓይንም በእናት ማህፀን ውስጥ አይጠቅምም። የእናት ማህፀን ጨለማ ነው። ሕፃኑ የሚያየው ነገር የለም። ነገር ግን ወደዚህኛው ዓለም አሁን ወዳለንበት ዓለም ሲመጣ እንዳይቸገር እግዚአብሔር እግሩን አዘጋጅቶ የጨረሰለት በማህፀን ውስጥ ነው። አካላችንን ሰርቶ የጨረሰው የምናይበትን የምንሰማበትን ያዘጋጀልን በእናታችን ማህፀን ነው። እግር ሁለት እግር የሌለው ሰው ቢወለድ በዚህ ዓለም ለመኖር አይቸገርም? አይቸገርም ወይ? እንዲህ ያልኩ ብዘረዝር ይቸገራል። ግን እዚህ እንዳይቸገር ሁሉን ነገር በእናት ማህፀን ውስጥ አዘጋጅቶ ጨርሶ የተዘጋጀ አካል ይዘን ተወልደናል። ሌላው ጥያቄ ልጅ በማህፀን የሚቆየው ምን ያህል ጊዜ ነው? አቤት 9 ወር ነው። 10 ወር ቢሆን ሐኪሞቹ ይላሉ፣ እኛስ ተስማምተን ይቆይ እንላለን? አንልም። ቀኑ አልፏል ብለው ሰርጀሪ አድርገው በግድ ጎትተው ያመጡታል። ለምን? እዛኛው ዓለም ውስጥ መቆየት የሚችለው 9 ወር ብቻ ስለሆነ፣ ስለዚህ ወደዚህኛው ዓለም መምጣቱ ግድ ስለሆነ የተዘጋጀለትን አካል ይዞ ወደዚህኛው ዓለም ይመጣል። ይሄኛው ሁለተኛው ዓለም የተባለው አሁን እኔና እናንተ የምንኖርበት ይሄ ዓለም ነው። ከዛኛው ከእናት ማህፀን ይሄኛው ዓለም ይሰፋል። የእናት ማህፀን ጨለማ ነው፣ ይሄ ደግሞ ከፊል ብርሃን ነው። ይሄም አሁን ያለንበት ዓለም መኖሪያችን አይደለም፣ መዘጋጃ ስፍራ ነው። እስቲ ነገሩኝ፣ ምንድነው የትምህርታችን ርዕስ? ምንድነው? ተዘጋጅታችሁ ኑሩ ነው። ይሄ ዓለም በተድላ በደስታ እየበላን እየጠጣን ዳንኪራ እየረገጥን
እየዘፈን እያመነዘርን የምንኖርበት ዓለም አይደለም። ለዛኛው ዓለም የምንዘጋጅበት ዓለም ነው። ምናልባት ያኛው ዓለም ምን አይነት እንደሆነ መጻሕፍትን ካልመረመርን ወንጌልን ካልተማርን አናውቀውም። አሁንም ልጠይቃችሁ፣ በማህፀን ያለ ሕፃን ወደዚህ ዓለም ሲመጣ በዚህ ዓለም ምን እንዳለ እናቱ ማህፀን ውስጥ ሆኖ ያውቃል? ስለዚህ ዓለም ታውቁ ነበር እንዴ? ማህፀን ውስጥ እያላችሁ አናውቅም። ሕፃኑ በእናቱ ሆድ ውስጥ ሆኖ እዚህኛው ዓለም ላይ ምን እንዳለ አያውቅም። እኔና እናንተም በዛኛው ዓለም ያለውን በስጋና በደማዊ ጥበብ በዛኛው ዓለም ያለውን አናውቅም። ግን አናውቅም ማለት ሳንዘጋጅ እንኑር ማለት አይደለም። በዛኛው ዓለም በተድላና በደስታ ለመኖር በዚህኛው ዓለም መዘጋጀት ያስፈልጋል። ዝግጅቱ ምንድነው? ንስሐ በመግባት ምግባርን በማቅናት ሃይማኖትን በማጽናት እግዚአብሔር የሚወደውን ነገር እያደረጉ ተዘጋጅቶ መኖር ያስፈልጋል። የእግዚአብሔር ልጆች፣ እግዚአብሔር የሰጠን ቀን ለኔና ለናንተ ዛሬ ነው። ዛሬም ማለት አይቻልም። ከዚህ ደቂቃ በኋላ ከመካከላችን ማን እንደሚጠራ የምናውቀው ነገር አለ እንዴ? የለም። በምን እንደምንጠራ አናውቅም። ስለዚህ የእግዚአብሔር ልጆች እግዚአብሔር ይችን የሰጠንን ጊዜ ለንስሐ እንጠቀምበት። አንድ የመጽሐፍ ቅዱስ ታሪክ ልንገራችሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 39 ጀምሮ የተጻፈ ቃል ነው። እግዚአብሔር ለሁለት ሰዎች 3 ሰዓት የንስሐ ጊዜ ሰጣቸው። ስንት ሰዓት? 3 ዓመት አላልኩም፣ 3 ቀን አላልኩም። ስንት ሰዓት? የ3 ሰዓት የንስሐ ጊዜ ተሰጣቸው። አንደኛው የተሰጠውን ጊዜ በአግባቡ ተጠቀመ። ሌላኛው ደግሞ የተሰጠውን የንስሐ ጊዜ አሁንም ኃጢአት ሰራበት። ቀኑ ዓርብ ነው። ኢየሱስ ክርስቶስ ለሁላችን ቤዛ ሊሆን እኛን ጸጋ ሊያለብሰን እሱ ርቃኑን በመስቀል ላይ በቀራንዮ አደባባይ የተሰቀለበት ቀን ነው። ለስም አጠራሩ ክብር ምስጋና ይግባው። እኛን ጸጋ ሊያለብሰን እሱ ርቃኑን ተሰቅሏል። እድሜ ዘመናቸውን ቋንጃ ሲቆርጡ ደም ሲያፈሱ ኃጢአት ሲሰሩ የነበሩ 2 ወንበዴዎች ከሱ ጋር አብሮ የመሰቀል እድል ገጠማቸው። እድለኞች ናቸው። በኢየሩሳሌም 40 ብዙዎች ተሰቅለዋል። እነዚህ ግን ቤዛ ከሆነ መድኃኒት ከሆነ ሕይወት ከሆነው አዳኝ ከሆነው ከክርስቶስ ጋር አብሮ የመሰቀል እድል ገጠማቸው። መስቀል ላይ የተሰቀሉት በ6 ሰዓት ነው። ስንት ሰዓት ነው? ነፍሳቸው ከስጋቸው የተለየው ደግሞ በ9 ሰዓት ነው። ስለዚህ ስንት ሰዓት ነው የተሰጣቸው ጊዜ? 3 ሰዓት ነው። በዚህ የ3 ሰዓት ጊዜ ላይ ያ ቋንጃ ሲቆርጥ ደም ሲያፈስ ኃጢአት ሲሰራ የኖረው ሰው ንስሐ ሊገባ ሲገባው አሁንም በሞትና በሕይወት መካከል ሆኖ በኃጢአት ላይ ኃጢአት ሰራ። በእድሜ ዘመኑ የሰራው ኃጢአት ንስሐ ቢገባ ይቅር የሚባል ኃጢአት ነው። ያንን ኃጢአት ሲያሰራው የኖረው ሰይጣን ግን ንስሐ ወደ ሌለው ኃጢአት ከተተው። አምላኩን በመስቀል ላይ ሆኖ መሳደብ ጀመረ። ወንጌላዊው ቅዱስ ሉቃስ ስድቡን መጻፍ እንዳልፈለገ ያስታውቃል። ራስህን አድን እኛንም አድን ብሎ ሰደበው ይላል። በቀኝ የተሰቀለው ደግሞ እንዲህ አለ። አላችሁ የሰማችሁ ነው። እግዚአብሔር ጸሎታችሁን ይስማ። በቀኝ የተሰቀለው እንዲህ አለ። አንተ አለው ክፉ ስትናገር እግዚአብሔርን እንዲህ ባለ ፍርድ ተይዘ ክፉ ስትናገር እግዚአብሔርን አትፈራምን? አይሁድ በእኔና በአንተ ላይ እውነተኛ ፍርድ ፈረዱ። እሱ ግን ያለ ኃጢአቱ ተሰቅሏል። ይህን ከተናገረ በኋላ ወደ ክርስቶስ መለሳልና ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። በቅዳሴያችን ላይ ሁሌ የምንለው ነው። ተዘከረን ሁሌ እንለዋለን። እስቲ በመንግስት በመጣ ጊዜ አስበኝ እንበለው።
በሉላችሁም ጸሎት እኮ ነው። በመንግስት በመጣ ጊዜ ምን በለኝ አስበኝ አለው። ይሄን ሲለው አንተን ለማዳን ተመልሼ እስከምመጣ አልጠብቅም፣ ዛሬውና ከኔ ጋራ በገነት ትሆናለህ አለው። ደመ ማኅተሙን አተመበት። ያንን ማኅተም ይዞ ከአዳም ቀድሞ ገነት ገባ። እግዚአብሔር የተመሰገነ ይሁን። አሁን ከነዚህ ሰዎች ምንድነው የምንማረው? ሁለቱም እኩል ጊዜ ተሰጥቷቸዋል። ዛሬ ይህንን ቃል የምንሰማ በዚህ መቅደስ በዚህ ስፍራ የተሰበሰብን እግዚአብሔር ጊዜ ሰጥቶናል አልሰጠንም? ዝም አላችሁ። ሰጥቶናል። አሁን እኔና እናንተ ያገኘነው ይችን ደቂቃ በሲኦል ያሉ ነፍሳት ቢያገኙት፣ እነ ነዌ ይችን ደቂቃ ቢያገኙ ንስሐ ገብተው ከአምላካቸው ጋር ታርቀው ወደ ገነት ይገቡ ነበረ። ይችን የንስሐ ጊዜ ተሰጥቶን የምንቀልድባትን ጊዜ በሲኦል ያሉ ነፍሳት ምን ነው ባገኘናት ብለው ይናፍቃሉ። ስለዚህ እግዚአብሔር ልጆች እግዚአብሔር ጊዜ ሰጥቶን ንስሐ ሳንገባ በእድሜያችን እየቀለድን የምንኖር ሰዎች ካለን ፈያታዊ ዘጸጋም ወይንም ደግሞ ዳክርስን ሆነናል። በጊዜያችን ልንጠቀም ይገባናል። ያ ሰው በጊዜው ተጠቀመ። አሁን አንዳንድ ሰዎች በመንግስትህ በመጣህ ጊዜ አስበኝ ስላለ ነው ወደ ገነት የገባው ሚሉ አሉ። እሱ የመጨረሻ ልመናው ነው። የመጀመሪያ ስራው ያ ተሳዳቢ ሲሳደብ ምን አለው? አንተ እንዲህ ባለ ፍርድ ተይዘህ ሳለ እግዚአብሔርን አትፈራምን አለው። አሁን አንዳንዶቻችን እኮ ወደ መቃብራችን ለመድረስ አንድ እርምጃ እኮ ነው የቀረን። አንድ እርምጃ። የሰው እድሜው ቢበዛ 70 ወይም ደግሞ 80 ነው ተብሏል። በዚህ የሂሳብ ስሌት እድሜያችንን ብናሰላ ብዙዎቻችን የቀረን ጥቂት ነው። ግን አሁንም ኃጢአት እየሰራን፣ አሁንም እግዚአብሔርን እየበደልን፣ አሁንም በክፋት ውስጥ ነው ያለነው። እግዚአብሔር አስተዋይ ልቦና ሰጥቶ ወደ ንስሐ ይመልሰን። አንተ እንዲህ ባለ ፍርድ ተይዘህ ሳለ እግዚአብሔርን አትፈራምን ብሎ የመጀመሪያ ስራው በመስቀል ለተሰቀለው ከመስቀሉ ስርም ላሉት ፈሪሃ እግዚአብሔርን ሰብኳል። ዛሬም እኔና እናንተ እግዚአብሔርን ልንፈራው ይገባል። ባለጠጎች እግዚአብሔርን ልንፈራው፣ ድሆችን ልናስብ ይገባል። ባለስልጣኖች እግዚአብሔርን ልንፈራ፣ ፍርድ ሳናጓድል፣ ድሃ ሳንበድል፣ በሰው ደም እጃችንን ሳንታጠብ፣ ግፍ ሳንሰራ በጎ ልንሰራ ይገባናል። እግዚአብሔርን ልንፈራው ይገባል። የሰው ጊዜ ያለው ለሁሉም ተውት። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን ልንፈራው ይገባል። በአውደ ምሕረቱ ያለን፣ በመቅደሱ ያለን፣ ማይተሙን ያሰርን፣ በ40 በ80 የተወለድን እግዚአብሔርን ልንፈራው ይገባል። ዛሬ ሰውን የማያፍሩ እግዚአብሔርን የማይፈሩ ብዙዎች ስለበዙ በመከራ ውስጥ ነው ያለነው። እግዚአብሔር ከመከራ ነፃ ያውጣን። ቀጠለና አይሁድ በእኔና በአንተ ላይ የፈረዱት ፍርድ እውነተኛ ፍርድ ነው አለ። ምን ማለት መሰላችሁ? እኔ እናንተ ለመሰቀል የሚያበቃንን ወንጀል ሰርተናል። በእኔና በአንተ የፈረዱት ፍርድ ትክክለኛ ፍርድ ነው ብሎ ጥፋተኝነቱን አምኖ ንስሐ ገብቷል። እኔ መሰቀል ይገባኛል፣ ሲያንሰኝ ነው፣ ከዚህ የበለጠ ኃጢአት ሰርቻለሁ ይገባኛል ብሎ ንስሐ ገብቷል። እኔና እናንተ በድዬዋለሁ አምላኬን ብለን ጥፋታችንን አምነናል። አሁንም እኮ ጥፋታችንን ሳናምን ንስሐ ሳንገባ ነው ዝም ብለን የተቀመጥነው። እግዚአብሔር የንስሐ ሕይወት ያድለን። ቀጠለና ወደ ክርስቶስ ልመና ቀረበ። ልመና ብቻ አይደለም፣ እሱ ያለ ኃጢአቱ ተሰቅሏል ብሎ የክርስቶስን ንጽህናውን መሰከረለት። ክርስቶስ ደግሞ ምን ብሏል? በሰው ፊት የሚመሰክርልኝን በሰማያዊ አባቴ ፊት እመሰክርለታለሁ ብሏል። መሰከረ።
ቀጠለና ደግሞ ለመነ። ክርስቶስ ሲያስተምር ለምኑኝ እሰጣችኋለሁ፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ከፍታለሁ ብሏል። የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ። ስለዚህ በመንግስት በመጣ ጊዜ አስበኝ ብሎ ለመነ። የምህረት ደጅ እንዲከፈትለት አንኳኳ፣ ገነትን ከፍቶ አስገባው። ለስም አጠራሩ ክብር ምስጋና ይግባው። እኔና እናንተም አሁን ጊዜ ተሰጥቶናል። እቺ ያለንባት ወቅት፣ እቺ የተሰጠችን እድሜ ኃጢአት የምንሰራበት ሳይሆን ንስሐ ገብተን የምንዘጋጅበት ከእግዚአብሔር ጋር የምንታረቅበት ጊዜ ነው። ተዘጋጅታችሁ ምን በሉ ኑሩ። በዚህ ዓለም ንስሐ ገብቶ ተዘጋጅቶ የኖረ ሰው ሲሞት በጊዜያዊ መቆያ በገነት ይቆያል። የት ይቆያል? በሁለት የዝግጅት ዓለም ውስጥ ያልፋል ብያቸዋል። በሶስተኛው የመቆያ ስፍራ ይቆያል። ስለዚህ ንስሐ የገባ የተዘጋጀ ወደ ገነት፣ ንስሐ ያልገባ ጊዜውን በአግባቡ ያልተጠቀመ ወደ ሲኦል፣ በኋላ በሲኦል ያሉት ወደ ገሃነም፣ በገነት ያሉት ደግሞ ወደ መንግስተ ሰማያት ይገባሉ። እግዚአብሔር ወደ መንግስቱ ያፍልሰን ሁላችንንም አሜን በሉ። አሁን ተዘጋጅቶ በመኖር የእግዚአብሔርን መንግስት መውረስ እንዳለ ነግሬያቸዋለሁ። በመላው ኢትዮጵያ በመላው ዓለም ዞሮ ወንጌልን እየሰበከ ለክርስቶስ ምስክር ሆኖ ተጋድሎውን ፈጽሞ መምህራችን መምህር ዘላለም ወደ አምላኩ ሄደዋል። በረከቱን ያድለን እግዚአብሔር አሜን በሉ። ታምኖ ተዘጋጅቶ፣ አሁን ስለ መዘጋጀት ነው የነገርኳችሁ። እሱ ተዘጋጅቷል። እንዴት ነው የተዘጋጀው? እኔ በጣም የቅርብ ወዳጄ የቅርብ ባልንጀራዬ በአገልግሎት አብረን ተሰይመን ነው የምናገለግለው። እሱ ወደ ሌላ ዓለም ሲሄድ ከዛሬ 18-20 ዓመት በፊት እዚህ የነበሩትን የሱን ጉባኤዎች እየመጣው ሸፍን ነበር። ወደ አሜሪካን ሀገር ከሄደ በኋላ እኔ እግዚአብሔር የጠራኝ ወንጌል ለማስተማር ነው። አሜሪካን ቁጭ ብዬ ተመቸ ኑሮ ለመኖር አይደለም። ወደ ሀገሬ ሄጄ በገጠር ያለውን ሕዝብ አገለግላለሁ ብሎ ወደዚህ ሊመጣ ሲል አንተ ስትሄድ ሕዝቡ ይበተንብናል፣ ሕዝቡ እንዳይበተን እባክህን መምህር ፈልግልን ተብሎ ተጠየቀ። ሲጠየቅ እኔን ነው ወስዶ እዛ እሱ ያስተምርበት በነበረው ቦታ አሜሪካ አስቀምጦ እሱ ዘመኑ አጭር መሆኑን መንፈስ ቅዱስ ስለነገረው ጊዜውን በአግባቡ ተጠቅሞ ለማለፍ መጥቶ አንድ ቀን ሳያርፍ ቀን ሌሊት አገልግሎ ብዙዎችን ለክርስቶስ መንግስት ለንስሐ ለሥጋ ወደሙ አብቅቶ እሱ ሄዷል። እሱ የሄደው ወደ አምላኩ ነው። አሁን እሱ ያለበትን ዓለም ብናየው ኖሮ እኔና እናንተ በዚህ መኖር አንመኝም ነበረ። ሞትን ትፈራላችሁ? ምን ነው ዝም አላችሁ? ትፈራላችሁ ወይ? አሁን የሱን ነገር ነግሬ እንደ ሆዳችሁን ላባባ አይደለም። እግዚአብሔር በሕይወቱ እንዲያስተምረን ቆሞ ወንጌል ሰብኮናል። ሞቶም ዛሬ ደግሞ ምን እያለን ነው? እየሰበከን ነው፣ እያስተማረን ነው። እስቲ ሞትን አልፈራም የሚል ሰው ካለ እጁን ያውጣልኝ። አትፈሩም? በጣም ጎበዞች። አንድማ ሆይ ነበሩ። እኛውማ ሆይ እያልኩ አይደለም። አሁን እዚህ ፊት ለፊት አንድማ ሆይ እጅ አውጥተዋል። እናማ ሆይ መንኩሰዋል። ከመነኮሱ በኋላ ደግሞ እግዚአብሔር ረጅም ዓመት ሰጥቷቸው 100 ዓመት ሆኗቸዋል። እና ወደ መቅደሱ እየመጡ አምላኬ እባክህን እድሜ ጨምርልኝ ይሉታል። ስንት ዓመታቸው ነው? ዝም አላችሁ? 100 ዓመታቸው ነው። የ100 ዓመት የእድሜ ባለጠጋ ምንድነው መለመን ያለበት? አሟሟቴን አሳምረው ለንስሐ ሞት ለገነት ለመንግስተ ሰማያት ምን በለኝ አብቃኝ ነው። ይመጡና እድሜ ጨምርልኝ ነው። ጨቅጨቃው ሲበዛበት እማሆይ ስንት ዓመት ልጨምርልሽ ብሎ አስፈቀደ እግዚአብሔር። እማሆይ እንደው አንተ የእድሜ ባለጠጋ ነህ፣ ደስ ያለህን ስጠኝ አሉ። እማሆይ 500 ዓመት ጨምሬልሻለሁ አለ። ከዛ በእማሆይ ፊት ላይ ደስታ የለም። ምን ነው እማሆይ አነሰ አለ እግዚአብሔር። አነሰ? አይ አንተ በዘመናት የሸመገልክ የእድሜ ባለጠጋ ነህ፣ ምን አለ ትንሽ ብትመርቅልኝ አሉ። በ600 ዓመት ላይ ትንሽ ብትመርቅልኝ 400 ጨመረላቸውና 1000 አላቸው። አሁን ከማቱሳላ በላይ እማሆይ ሊኖሩ። አሁንም በእማሆይ ፊት ላይ ደስታ የለም። ምን ነው እማሆይ
አነሰ አለ እግዚአብሔር። አይ አምላኬ ምን አለ እኔን ጨርሶ በዚህ ምድር ላይ ከነመፈጠሬ ብትረሳኝ ብትተወኝ በቃ ለምን ብለህ ስትጠይቅ እማሆይ ሞትን ስለፈሩ ነው። እሳቸው አላወቁም እንጂ የሞቱት የመነኮሱ ቀን ነው። የእግዚአብሔር ልጆች የእግዚአብሔር ቃል እንዲህ ይላል፣ ኃጢአትን ሞትን አትፍሩ፣ ኃጢአትን ግን ምን በሉ ፍሩ ይላል። ስለዚህ ሞት ሊያስፈራን አይገባም። ሞት በክርስቶስ አቅሙን አጥቷል። ሞት ወደ እግዚአብሔር መሸጋገሪያ ድልድይ ነው። አሁን መምህር ከእግዚአብሔር ጋራ ኑሮ ከጀመረ፣ ከመላእክቱ ጋራ ኑሮ ከጀመረ፣ ከቅዱስ እስጢፋኖስ ጋራ ኑሮ ከጀመረ፣ ከጻድቃን ከሰማዕታት ጋራ ኑሮ ከጀመረ ዛሬ 8ኛ ቀኑ ነው። ጨለማ የሌለበት፣ ሐዘን የሌለበት፣ ድካም የሌለበት፣ ህመም የሌለበት ደስ በሚያሰኝ ዓለም ውስጥ ነው ያለው። ያቺ ዓለም የነጹ ሰዎች የሚገቡባት ናት። ተዘጋጁ ማለት እንደ ቆሸሽን ሞት እንዳይወስደን ነው። እየሰማችሁ ነው? ምን እንዳይወስደን? ሞት እንዳይወስደን። አሁን ሞት መምህርን ቢወስደው ወዴት ነው የወሰደው? ወደ አምላኩ ነው የሄደው። ምን ይላል መሰላችሁ? በዚህ በመጽሐፈ መክብብ ምዕራፍ 7 ቁጥር 1 ላይ ከመልካም ሽቱ መልካም ስም ከመወለድም ቀን የመሞት ቀን ይሻላል ይላል። ከመልካም ሽቱ መልካም ስም። መልካም ስሙን ተክሎ ሄዳ አልሄደም? ምን ነው ዝም አላችሁ? ድሮም ስሙን ጠብቆ ነው የኖረው። ሲሄድም ስሙን አስከብሮ ነው ሄደው። መልካም ስም ተክሎ ሄደ። ስለዚህ ከመልካም ሽቱ መልካም ስም ከመወለድ ቀን የመሞት ቀን ይሻላል። አሁን እኔና እናንተ በክላስ ውስጥ ገብተን ይሄንን ምርጫ ምረጡ ብንባል ከመወለድና ከመሞት ቀን የትኛውን ነው የምንመርጠው? ዝም አላችሁኝ? የመወለድን ቀን ነው። ግን ልንገራችሁ፣ የሚወለድ ሰው መከራ ወዳለበት ዓለም ይመጣል። ልብስ ቀዶ ለመልበስ፣ እንጀራ ቆርሶ ለመጉረስ፣ በምድር ላይ ያለውን መሰረታዊ ነገር አሟልቶ ለመኖር ኢዮብ እንዳለው ሕይወት ብርቱ ሰልፍ ነው እንደተባለው ወደ ብርቱ ሰልፍ ወደ መከራ ነው የሚመጣው የሚወለድ ሰው። አይዟችሁ እየጨረስኩ ነው። የሚወለድ ሰው መከራ ወዳለበት ነው የሚመጣው። የሚሞት ሰው ግን እረፍት ወዳለበት ዓለም ነው የሚሄደው። ስለዚህ የትኛው ይሻላል? ባትመርጡትም የመሞት ቀን በሉ። የመሞት ቀን። የሚወለድ ሰው ጨካኝ ወደ ሆነው ወደ ሰው ልጅ ነው የሚመጣው። ዛሬ እኮ ሰው ነው ሰውን አጋድሞ እያረደ ያለው እየገደለ ያለው። የሚሞት ሰው ግን ቸር መሐሪ ሩሩ ወደ ሆነው ወደ ማን ይሄዳል? ወደ እግዚአብሔር ይሄዳል። እንዲህ እያልኩ እያነጻጸርኩ ባሳያችሁ ከመወለድ ቀን የምን ቀን ነው የሚሻለው? የመሞት ቀን ነው የሚሻለው። ግን የሚሻለው ንስሐ ገብቶ መሞት ነው። ንስሐ ሳይገቡ ከመሞት መኖር ይሻላል። ለምን? ንስሐ ሳይገቡ ከሞቱት ሰዎች ይልቅ ንስሐ ሳይገቡ የኖሩ ሰዎች እድል አላቸው። ተመልሰው ንስሐ የመግባት ምን ስላላቸው? ጊዜ ስላላቸው። ስለዚህ እግዚአብሔር ልጆች የሞታችን ቀን የጥሪያችን ቀን ሳይመጣ እንዘጋጅ። ከተዘጋጀን ግን የሞታችን ቀን አያስፈራንም። አንድ የመጽሐፍ ቅዱስ ጥቅስ ልንገራችሁና ትምህርቴን ልሰብስብ። የተዘጋጀ ሰው ወደ አምላኩ መሄድ ይናፍቃል። ቅዱስ ጳውሎስ እንዲህ ይላል፣ ለኔ ሕይወት ክርስቶስ ነው፣ ሞትም ደግሞ ጥቅም ነው ይላል። እስቲ ለኔ በሉላቸው። ሕይወት ክርስቶስ ነው፣ ሞትም ጥቅም ነው። ምንድነው ሞት? ጥቅም ነው። ቅዱስ ጳውሎስ የቆሮንቶስ ገበሬን ምንድነው ያለው? አንተ ሞኝ፣ አንተ የምትዘራው የስንዴ ዘር መሬት ላይ ወርዶ ካልበሰበሰ ካልፈረሰ ብዙ ፍሬ ይዞ ሊነሳ ይችላልን? ይላል። ይሄ ብቻ አይደለም። ሰው ቀብረን ስንመለስ መጀመሪያ ለቅሶ ቤት ምን በላው ምንድነው? ንፍሮ ነው አይደል? ንፍሮ የምንድን ነው? የስንዴ ነው። ክርስቶስ ስለ ትንሣኤ ሙታን ሲያስተምር አንዲት የስንዴ ቅንጣት መሬት ላይ ወድቃ ፈርሳ በስብሳ አትቀርም። ብዙ ፍሬ ይዛ እንድትነሳ የግዴታ አፈር ውስጥ መግባት አለባት። እኛም ቀብረን ስንመለስ የስንዴ ንፍሮ ምን በላው ቀብረ ነው የመጣ ነው ወንድማችን ፈርሶ በስብሶ የሚቀር አይደለም። ይችን አሁን እኔ የምበላትን የስንዴ ፍሬ ከመሬት ላይ አበስብሶ ብዙ ፍሬ አድርጎ እንደሚያስነሳ
በትንሣኤ ዘጉባኤ የቀበርነው ወንድማችን የቀበርነው ወገናችን ምን ይላል? ይነሳል። ስለዚህ ቅዱስ ጳውሎስ ተዘጋጅቶ ስለነበር ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ ከዚህ በኋላ የጽድቅ አክሊል ምን ብሎልኛል አለ? ተዘጋጅቶልኛል አለ። ስለተዘጋጀለት ለኔ ሕይወት ክርስቶስ ነው፣ ሞትም ደግሞ ጥቅም ነው። ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ። በዚህ ከመኖር በዚያ መኖር የተሻለ ነው። ምን ያለ ነው? ምን ያለ ነው? የተሻለ ነው። የት መኖር? ከአምላክ ጋር መኖር ምን ያለ ነው? የተሻለ ነው። ስለዚህ ሞትን አትፍሩ። እናንተ ቅድም እጅ ያወጣችሁት አንፈራም ብላችኋል። ባልና ሚስቱ ጨርሻለሁ ትምህርቴን። ባልና ሚስቱ በጣም ይዋደዳሉ እና ካንተ በፊት እኔን ያስቀድመኝ ትለዋለች። እረ አንቺዬ እኔን ካንቺ በፊት ያስቀድመኝ፣ እኔ ድፍት ልበልልሽ ይላታል። እንዲህ እየተባባሉ እያለ እግዚአብሔር መልአከ ሞትን ሂድና ከዛ ቤት አንድ ነፍስ ይዘህና አለው። ስንት ነፍስ? አንድ ነፍስ ይዘህና አለው። ከዛ መልአከ ሞት ሲመጣ ካንቺ በፊት ያስቀድመኝ፣ ካንተ በፊት ያስቀድመኝ እየተባባሉ ሁለታችሁን አይቼ ምትሉት ነገር በጣም ግራ ስለገባኝ እኔ ዝም ብዬ ከመወስድ ከሁለት አንዳችሁ ተነጋገሩና አንዳችሁን ይዤ ልሂድ አላቸው ተገልጦ። የዛን ሰዓት ወንዱ ካንቺ በፊት ይውሰደኝ እያለ ነበር። አሁን ምን አለ? አንቺዬ እንዳየሽው ልጆቹ አላደጉም። እነዚህ ልጆች ለማሳደግ ደግሞ መውጣትና መውረድ መድከም ያስፈልጋል። ለመውጣትና ለመውረድ ደግሞ እኔ ይሻላለሁ፣ በይ አንቺ ሂጂ አላት። መጀመሪያ እኔ እንድፍት ያርገኝ ላይ የነበረው ሰውዬ፣ እሷ ደግሞ አይ ለልጅማ ከአባት ማን ይሻላል? እናት ትሻላለች። እንዳመላቸው አድርጌ አሳድጌ እመጣለሁ፣ አንተ ሂድ አለችው። ካንተ በፊት ያስቀደመኝ ትል ስለነበረ ጠልታው አይደለም፣ እሱም ጠልቷት አይደለም። ሁለቱም ሞትን ፈርተው ነው። ብንፈራም ባንፈራም መሞታችን አይቀርም። ንገሩኝ፣ ምን አንልም? መሞታችን አይቀርም። ግን ሳንሞት ምን እንበል እያልኳችሁ እንዘጋጅ። ከዛ መልአከ ሞት ግራ ገባው። ትነግሩኝ እንደሆነ ንገሩኝ ሲል ስንት ነፍስ ነው ይዘና የተባልከው አለችው። አንድ ነፍስ ነው ይዘና የተባልኩት አለ። አይ እኔ ሁለት ነፍስ ስለሆንኩኝ እኔን ተወኝ አለችው ይባላል። እስከዛ ድረስ ነፍሰ ጡር ነኝ ብላ አልነገረችውም። አሁን እኔ ሁለት ነፍስ ነኝ እሱን ይዘህ ሂድ አለችው ይባላል። ስለዚህ እግዚአብሔር ልጆች ሞትን ፈራነውም አልፈራነውም መሞታችን ስለማይቀር ወደ አምላካችን መሄዳችን ስለማይቀር ተዘጋጅተን ልንኖር ይገባል። ተዘጋጅታችሁ ኑሩ። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የወንድማችንንም ነፍስ በገነት በኋላም በመንግስተ ሰማያት ያሳርፍልን። በመላው ዓለም ላሉ ኦርቶዶክሳውያን መጽናናትን ያድልልን። ወስብሐት ለእግዚአብሔር። ይቆየን።